ጤና ይስጥልኝ ተመልካቾች ከሲዳማ ብሮድካስቲንግ ኮርፖሬሽን ለምሽት 1 ሰዓት ያዝንላችሁን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር አመለወርቅ ሪሶ ነኝ። አብራችሁን ቆዩ። ከ80 ሺህ በላይ ህዝብ ተጠቃሚ የሚያደርግና 460 ሚሊዮን ብር የወጣበት የዳዬ ከተማ ንጹህ የመጠጥ ውሃ ፕሮጀክት ተመረቀ። በምረቃ ስነ ስርዓቱ ላይ የሲዳማ ክልል ፕሬዝዳንት አቶ ደስታ ሌዳሞና የውሃና ኢነርጂ ሚኒስቴር ዴኤታ አምባሳደር ዶክተር አስፋው ዲንጋሞን ጨምሮ የክልሉና የምስራቃዊ ሲዳማ ዞን ከፍተኛ አመራሮች ተገኝተዋል። ለባልደረባችን ታመነ አረጋ ዘገባ ዘዳግም መኮንን። በመድረኩ ላይ መልእክት ያስተላለፉት የሲዳማ ክልል ፕሬዝዳንት አቶ ደስታ ሌዳሞ የክልሉ መንግስት የህዝቡን ጥያቄ ለመመለስ እየሰራ እንደሆነ አንስተው የዳዬ ውሃ ፕሮጀክት የከተማውን የረጅም ዓመት ውሃ ጥያቄ የመለሰ መሆኑን ተናግረዋል። ዛሬ በዚህ ቦታ የተገኘ ነው በዚህ በምስራቃዊ ሲዳማ ዞን ማይከል በሆነው በዳዬ ከተማና በአካባቢው የነበረውን ለዘመናት ሲፈለግ የነበረው የውሃ ችግር የሚፈታ ፕሮጀክት ተቀርጸው በሁለት ዓመት ውስጥ ተፈጽሞ ዛሬ ውሃ ተሰርቶ በመጠናቀቁ ለምረቃ ፕሮግራም ነው። አቶ ደስታ ሌዳሞ ይህ የውሃ ፕሮጀክት 460 ሚሊዮን ብር ወጪ ተደርጎ የተሰራ መሆኑን ተናግረው ይህንን ድጋፍ ላደረገው የኢፌድሪ ውሃና ኢነርጂ ሚኒስቴር መስሪያ ቤት ምስጋና አቅርበዋል። ይሄ የውሃ ፕሮጀክት 460 ሚሊዮን ብር የፈጀ ለዚህም ፌደራል መንግስት ከፍተኛ ድርሻውን የተወጣበት የክልሉ መንግስትም እንደዚሁ የበኩሉን ኃላፊነት የተወጣበት በቅንጅት ተሰርቶ ግን የህዝባችን ጥያቄ የመለሰ ፕሮጀክት ነው። የክልሉ ፕሬዝዳንት አቶ ደስታ ሌዳሞ ፕሮጀክቱ ረጅም ዕድሜ እንዲኖረው ከአካባቢው ህብረተሰብ ጀምሮ ሁሉም የበኩሉን ድርሻ እንዲወጣ ጠይቀዋል። ይሄ ፕሮጀክት ለረጅም ጊዜ እንዲያገለግል ታስቦ የተሰራ ፕሮጀክት በመሆኑ ዛሬ ላይ መርቀን ለህዝብ ክፍት አድርገናል እንዲጠቀም። ህዝቡ ግን ፕሮጀክቱ የራሱ መሆኑን በማወቅ ፕሮጀክቱን የመጠበቅ የመንከባከብ ለረጅም ጊዜ አገልግሎት እንዲሰጥ የማድረግ ኃላፊነት እንዳለበትም ሊያሳስብ ወዳለው። ውሃ ህይወት ነው ያሉት የውሃና ኢነርጂ ሚኒስቴር ዴኤታ አምባሳደር አስፋው ዲንጋማ ንጹህ የመጠጥ ውሃ ለህብረተሰቡ ማቅረብ በጤናም ሆነ በኢኮኖሚ ዘርፍ ላይ ትልቅ አስተዋጽኦ አለው ብለዋል። ይህ ህይወት የሆነው ውሃ በልጅነታችን ዝም ብለን አንስተን ብንጠጣ ምንም ችግር አልነበረው። የሰው ቁጥር እየበዛ በመጣ ጊዜ ብክለቶች አብረው ይመጣሉ። እነዚህን ብክለቶች መቋቋም የሚቻለው ደግሞ ንጽህናው ለጠበቀ ውሃ ለህዝብ ማቅረብ ሲቻል ነው። ቆሻሻ ውሃ ስንጠጣ እንታመማለን። የታመመ ሰው ማምረት አይችልም። የታመመ ሰው በጣም ሰፊ የምርት ስራ ሊሰራ አይችልም። ምርታማነትን ማረጋገጥ የምንችለው ጤነኛ ህብረተሰብ ስንፈጥር ነው። ስለዚህ እኛ እንደ ውሃ የጤና ሁሉ መሰረት ውሃ ነው ብለን እንወስዳለን። ለምን ከ60 እስከ 80 ከመቶ የሚሆነው ይሄ በአይን የሚታይ አይነት በሽታ የሚመጣው ከውሃ ጋር በተያያዘ ነው። ስለዚህ ብዙ ጊዜ ከ60 እስከ 80 ሲባል በጤናው ዘርፍ በሽታን ከቀረፍን ጤናማ ህብረተሰብ እንፈጥራለን። ጤናማ ህብረተሰብ ስንፈጥር ምርታማ እንሆናለን፣ እድሜ ይጨምራል። ሀገር የምትገነባው በቃል ብቻ አይደለም ያሉት የሲዳማ ክልል ውሃ ማዕድንና ኢነርጂ ቢሮ ኃላፊ ኢንጂነር ከበደ ጋኖሌ ስለ ፕሮጀክቱ ውሃ የማጠራቀም አቅምና መስመር ዝርጋታ በዝርዝር አስረድተዋል። ይህ ፕሮጀክት የውሃ ፕሮጀክት ብቻ ሳይሆን የጤና፣ የኢኮኖሚ፣ የማህበራዊና የሀገር ግንባታ ፕሮጀክት ነው ማለት ይቻላል። 460 ሚሊዮን ብር በላይ ወጪ በተደረገበት በዚህ ታላቅ ፕሮጀክት አጠቃላይ 28.45 ሊትር በሰከንድ የውሃ ምርት ያላቸው አንድ ምንጭና 2 ጥልቅ ጉድጓዶች 500 ሜትር ኩቢክ ሜትር ውሃ የማከማቸት አቅም ያላቸው ሪዘርቨሮች ከ88 ኪሎ ሜትር በላይ የቧንቧ ዝርጋታዎች 12 የህዝብ ውሃ ማደያ ቦኖች የአስተዳደር ህንፃዎችና የኤሌክትሮሜካኒካል ስራዎች
ተገንብቷል። ከዚህ በፊት በመጠጥ ውሃ ፍለጋ የሚቸገሩ የምስራቃዊ ሲዳማ ዞን የዳየ ከተማ አስተዳደር ነዋሪዎች ፕሮጀክቱ ለአገልግሎት ክፍት በመሆኑ ትልቅ እፎይታ እንደፈጠረባቸው ከኤስቢሲ ጋር በነበራቸው ቆይታ ተናግረዋል። በሐዋሳ ከተማ በቱላ ክፍለ ከተማ ፍንጫዋ ቀበሌ ከዓለም ባንክ በተገኘ የብድር ገንዘብ ድጋፍ በ12 ሄክታር ላይ የፍሳሽ ቆሻሻ ማጣሪያ ጣቢያ ፕሮጀክት ግንባታ ማስጀመሪያ መርሃ ግብር ተከናወነ። የመሰረት ድንጋይ ያስቀመጡት የሲዳማ ክልል ርዕሰ መስተዳደር አቶ ደስታ ሌዳሞ የፍሳሽ ቆሻሻን በየደረጃው በማከም ለተለያየ አገልግሎት ለመጠቀም የሚያስችል ፕሮጀክት ለማስጀመር ከዓለም ባንክ በብድር 2 ቢሊዮን ብር መገኘቱንም ተናግረዋል። እሌኒ አርቃ ሐዋሳ ከተማ በተፈጥሮ ሀብቷ የበለጸገች እንደሆነች ያነሱት ርዕሰ መስተዳድሩ ከተማዋን ውብና ተወዳዳሪ ለማድረግም በርካታ ስራዎች እየተሰሩ መሆናቸውንም ተናግረዋል። ለአብነትም የኮሪደር ስራን ማንሳት እንደሚቻል ያነሱት ርዕሰ መስተዳድሩ ከተማዋን ይበልጥ ለማሳደግም የፍሳሽ ቆሻሻ አወጋገድና አያያዝ ስርዓትን ለማዘመን በዛሬው ዕለት ከዓለም ባንክ በተገኘ የብድር ገንዘብ ድጋፍ በሐዋሳ ከተማ በሀቤላ ቱላ ክፍለ ከተማ ፍሳሽ ቆሻሻ ማጣሪያ ጣቢያ ግንባታ ፕሮጀክት ማስጀመሪያ መርሃ ግብር መከናወኑንም ተናግረዋል። የሐዋሳ ጽዳት ለነዋሪዎቿ ምቹ እንዲሆን ውበቷ ከሐዋሳ ነዋሪዎችም አልፎ ሌላውን ገበያ እንዲስብላት የቱሪዝም አቅምም ሆኖ እንዲቀጥል በአጠቃላይ የሐዋሳ ተወዳዳሪነትን ከፍ ለማድረግ ይጎሏት ከነበሩ ጉዳዮች ዛሬ ላይ በዚህ ቦታ መሰረት የምንጥለው ፕሮጀክት አንዱ ነው። በዚህ መሰረት የሐዋሳ ንጽህናና ጽዳት ሊያስጠብቅላት የሚችል በ2 ቢሊዮን ብር የሚተገበር የሐዋሳ ቆሻሻን አጣርቶ በጥቅም ላይ የማዋሉ ዓላማ ያለው እዛው እያለ የሐዋሳ ከተማ ውበትና ጽዳቷን ደግሞ የሚያስጠብቅላት ፕሮጀክት በዚህ ደረጃ በዚህ ሁኔታ እድሉ ተገኝቶ በዚህ በአቅራቢያ ባለው ቦታ እንዲገነባ ስናደርግ ዛሬ መሰረተ ድንጋይም ከሚመለከታቸው አካላት ጋር ሲያስቀምጥ ታላቅ ደስታ ይሰማኛል። እንኳን ደስ አላችሁ ማለት ፈልጋለሁ። ይህ ፕሮጀክትም ተጀምሮ እስኪጠናቀቅ ድረስም ለአካባቢው ህብረተሰብ ከፍተኛ የሆነ የስራ እድል እንደሚፈጥርም ተናግረዋል። ተወዳዳሪነቷ ለዚህ አካባቢ ማህበረሰብ የስራ እድልና እድገታቸውን የሚያፋጥን አዲስ እድል ሆኖ ይታያል። ስለዚህ አሁን የተገኘውን እድል በአግባቡ ይዘን ሚጎለውን ጠጋ ብለን ደግፈን የሚመጣውን ጠብቀን በታቀደለት ጊዜ እንዲለማና ተገንብቶ እንዲጠናቀቅ ማድረግ ሁላችንም የሚጠበቅ ተግባር ይሆናል። ስለዚህ እዚህ ያላችሁ ማህበረሰቦች ይህንን ፕሮጀክት በአግባቡ ጠብቃችሁ ለፍጻሜ እንድታበቁ በቀጣይነት እናንተም ተሳትፋችሁ ከዚህ የሚገኝ ጥቅም ተጠቅማችሁ እድገታችሁን እንድታሳልጡ የሐዋሳ ከተማ አመራሮች ይህንን ፕሮጀክት ደግፋችሁ ከዚህ በፊት እዚህ ያለውን ሁኔታ በማመቻቸት በአጭር ጊዜ ወደ ስራ እንዲገባ የሰጣችሁት ጠንካራ አመራር አሁንም ተጠናክሮ ቀጥለው የፕሮጀክት ባለቤቶች ሆናችሁ ለኮንትራክተሮቹ የሚያስቸግራቸውን የሚጎላቸውን በማየትና በማሟላት ደግፋችሁ በታቀደለት ጊዜ እንዲጠናቀቅ እንድታደርጉ በፌድሪ የውሃና ኤነርጂ ሚኒስቴር ዴታ አምባሳደር ዶክተር አስፋው ዲንጋሞ ከየመጸዳጃ ቤቱ ተመጦ የሚወጣው ቆሻሻን ማዘመን መልሶ ጥቅም ላይ ማዋል እንደሚቻልም ጠቁመው ከተማዋን ወደፊት ዘመናዊነቷን ተከትላ እንድትራመድም ዛሬ ላይ የተጣለው መሰረተ ልማት ወሳኝ ነው ብለዋል። መሬት ላይ የሚጣለውን ቆሻሻን ብቻ ሳይሆን የአካባቢን ንጽህና መጠበቅ ከሽንት ቤት የሚወጣውን ቆሻሻ እንዳልባለ ነገር በየቦታው ከመድፋትና በሽታን ከማጥፋት አንጻር ትልቅ ጠቀሜታ ያለውን የዓለም ከተሞችም ጭምር ዘመናዊነትን የተላበሰ አሰራርን የተከተለውን ይህንን የሳኒቴሽን ፕሮጀክት በዚህ አይነት ሁኔታ እዚህ ከተማ ላይ ስንጀምር የከተማችን የወደፊት እድገት ለነዋሪው አመቺ የሆነ ከውጪ የሚመጣው አካልም አድንቆት የሚሄድ በተለይ ደግሞ ውብ የሆነው የሐዋሳ አካባቢ በተለየ ሁኔታ እዚህ ያለው ሐይቅና ስነ ምህዳር ለኑሮ አመቺ በሆነ መልኩ ስራ ላይ መዋል እንዳለበት ይታመናልና ለዚህ መሰረት መጣሉ
እጅግ በጣም ጠቀሜታው የጎላ እንደሆነ መገመት ይቻላል። የሐዋሳ ከተማ አስተዳደር ምክትል ከንቲባና ንግድና ገበያ ልማት መምሪያ ኃላፊ አቶ አገና ነቶ ዘመናዊ የፍሳሽ ቆሻሻ በሐዋሳ ከተማ ያለመኖሩም ለዘመናት የሕዝብ ጥያቄ ሆኖ መቆየቱን አንስተው ለከተማዋ ለሁለንተናዊ እድገቷ እንዲያግዛትም በቅንጅት መስራት እንደሚያስፈልግም ተናግረዋል። ከተማ ዘመናዊና ለኑሮ ምቹ የሚያደርገው ውበቱ ብቻ ሳይሆን ያንን ውበትና የነዋሪውን ጤና የሚሸከም ዘላቂ መሰረተ ልማት ሲገነባለት ነው። ሐዋሳ በየጊዜው እያደገች የህዝብ ቁጥሯና የቱሪስት ፍሰቷ በከፍተኛ ሁኔታ እየጨመረ የመጣ ከተማ ናት። ይህ ፈጣን የህዝብ ቁጥር እድገት ደግሞ የራሱን የልማት ፍላጎት ይዞ ይመጣል። ንጹህ ውሃ ህይወት ነው እንደሚባለው ሁሉ ያንን ንጹህ ውሃ ተጠቅመን የምናመነጨው የፍሳሽ ቆሻሻ በአግባቡና በዘመናዊ መንገድ ማስወገድ ደግሞ የከተማነት ክብር፣ የህዝባችን ጤናና የሀይቃችን ህልውና መሰረት ነው። ዛሬ የምናስጀምረው የፍሳሽ ቆሻሻ ማጣሪያ ግንባታ ፕሮጀክት የከተማችንን የወደፊት እድገት ደረጃ ታሳቢ ያደረገ የነዋሪዎቻችንን ጤና የሚጠብቅና ለበርካታ ዜጎቻችን የስራ ዕድል የሚፈጥር ዘመናዊና ስትራቴጂካዊ ፕሮጀክት ነው። የሲዳማ ክልል ውሃና ኤነርጂ ቢሮ ኃላፊ ኢንጂነር ዶክተር ከበደ ጋኖሌ ወደፊት ፕሮጀክቱ ሲጠናቀቅ የሚኖረውንም አገልግሎት እንዲህ ተናግረዋል። የፌካል ስላጅ ማከሚያ ኢንፍራስትራክቸር ግንባታን ያካትታል። አካባቢውን የማይጎዳ የሳኒቴሽን አያያዝ ስርዓትን መዘርጋትን ያካትታል። ለመስኖ ጥቅም የሚውል የታከመ ውሃ ማምረትን ያካትታል። ከስላጅ የማዳበሪያ ውጤቶችን ማምረት ለአካባቢው ማህበረሰብ የስራ ዕድል ይፈጥራል። የአካባቢ ጥበቃና ዘላቂ የከተማ ሳኒቴሽን አገልግሎት ስርዓቶችን ያጠናክራል። በዲጂታል ዘመን የአንዲት ሀገር የዲጂታል ሉዓላዊነት የሚረጋገጠው ሀገሪቱ ባላት የራሷ የእድገት አመለካከቶች፣ ስታቲክስ እና የመረጃ ፍሰት የማስተዳደር አቅሟ ላይ ነው ሲል የፕላንና ልማት ሚኒስቴር ገለጸ። ሚኒስቴሩ የመረጃ ሉዓላዊነት ለፖሊሲ ነጻነት ጉባኤ ላይ የዲጂታል እቅድ ክትትልና ግምገማ ስርዓት ላይ ማብራሪያ ሰጥቷል። ጽዮን ዮናስ ዝርዝር አላት። የመረጃ ሉዓላዊነት ለፖሊሲ ነጻነት በሚል መሪ ቃል ብሔራዊ ጉባኤ ጠቅላይ ሚኒስትር ዶክተር አብይ አህመድን ጨምሮ ከፍተኛ የመንግስት አመራሮች በተገኙበት መካሄዱ ይታወሳል። ጉባኤው ሀገራችን ከዚህ ቀደም በመረጃና በአህዛቢ ማስረጃ መሰነድ ላይ በሌሎች የነበራትን ሙሉ ጥገኝነት ለመቅረፍ ያሳየችው ቁርጠኝነት የተንጸባረቀበት ነው። በፕላንና ልማት ሚኒስቴር የእቅድ ክትትልና ግምገማ ዲጂታላይዜሽን ዘርፍ ኃላፊ የሆኑት አቶ ዘሪሁን ከበደ በዲጂታል ዘመን የአንዲት ሀገር የዲጂታል ሉዓላዊነት የሚረጋገጠው ሀገሪቱ ባላት የራሷ የእድገት አመላካቾች፣ ስታቲስቲክስና የመረጃ ፍሰት የማስተዳደር አቅሟ ላይ ነው ሲሉ ገልጸዋል። በዲጂታል ዘመን የአንዲት ሀገር የዲጂታል ሉዓላዊነት ሲባል አንድ ሀገር የራሷን የእድገት አመላካቾች የመግለጽ አቅም፣ የራሷን ስታቲስቲክስ የማረጋገጥ አቅም እንዲሁም የራሷን መረጃ ፍሰት የማስተዳደር እና የወደፊት ተስፋዋን የምትመሰረትበትን መረጃን ማመንጨት አቅም ላይ የተወሰነ ነው ማለት ነው። ኃላፊው ከለውጡ በፊት በመረጃ አሰባሰብ ላይ ስለነበሩ መዋቅራዊ ችግሮች ማብራሪያ ሰጥተዋል። አያይዘውም የፕላንና ልማት ሚኒስቴር ከኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ጋር በመሆን በሰራው አመርቂ ስራም ለውጦች መታየታቸውን ገልጸዋል። ከሪፎርሙ በፊት 3 መዋቅራዊ ችግሮች በስፋት ይስተዋሉ ነበር። አንደኛው በየተቋማቱ የተበታተነ ወጥነት የጎደለው የዲጂታል ስርዓቶች የተስፋፉ መረጃዎችን ቢኖሩ መረጃዎች በአግባብ የልማት መረጃዎችን በአግባብ ያልተያዙ መሆናቸው። ሁለተኛው ወጥነት የጎደላቸው መንግስት ልማትን ሊለካባቸው የልማት ደረጃን የልማት አፈጻጸምን ሊለካባቸው የሚችላቸውን ኢንዲኬተሮች ወይንም ቁልፍ የልማት አመላካቾችን ወጥነት የጎደላቸው በመሆኑ ስለ አንድ ቁጥር የተለያየ ግንዛቤ እንዲኖረን አድርጎ ነበር። ሶስተኛው በወረቀት ላይ የተመሰረተ አሰራር በተለይ ሪፖርቶች ከመንግስት ተቋማት ሲመጡ 300 400 ገጽ ነው። ባለሙያዎች ከዛ ሪፖርት ሊወስዱት የሚችሉትን ጉዳዮች እንዳይወስዱ ሰፊ የሆነ ጊዜን በመግደል የጊዜ አጠቃቀማችንን በውሳኔ ላይ የተመሰረተ
ወይንም በመረጃ ላይ የተመሰረተ ውሳኔ አሰጣጣችን ላይ ትልቅ እንከን ሆኖ ይታይ ነበር። የፕላንና ልማት ሚኒስቴር ከኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ጋር በመሆን የዲጂታል ክትትል ግምገማ ስርዓትን ከዚህ ስርዓት ወይንም ደግሞ ከዚህ ችግሮች ተነስቶ አበለጸገ ማለት ነው። ይህ ስርዓት ዘርፎችን ወጥ የሆነ ሪፖርት አቀራረብ እንዲኖራቸው የቅድ ክትትል ግምገማ ሂደቱን ፉሊ ዲጂታል በማድረግ የቅድ አቀራረብን የሪፖርት አቀራረብን በሲስተም በማድረግ ትልቅ የሆነ ጊዜ ውሳኔን በመረጃ ላይ የተመሰረተ እንዲሆን እንዲሁም ደግሞ ለተቋማት እቅድ ላይ ዛሬ ላይ ቆመው እቅድን ሲያቅዱ እስከ ዛሬ ካመጡት አፈጻጸማቸው ተመስርተው ተቋማዊ ትውስታን አቅም ለተቋሞች ተቋማዊ ትውስታን የፈጠረ ነው ማለት ነው። አሁን ባለው የዲጂታል ስርዓት ሚኒስትሮች፣ ኤጀንሲዎችና ሌሎችም የመንግስት ተቋማትን ጨምሮ 113 ተቋማት ተጠቃሚ መሆናቸውን ኃላፊው አብራርተዋል። ተቋማቱ ያሉበት የልማት ደረጃና በየዘርፍ ያላቸው የፖሊሲ አፈጻጸም በግልጽ የመከታተል ስርዓት መዘርጋቱንም ተናግረዋል። አክለውም መረጃን በፍጥነት ለማግኘት አስቻይ መንገዶችን ለመፍጠር የተጀመሩ ስራዎች ተጠናክረው ይቀጥላሉ ሲሉ ገልጸዋል። እስራኤል በኢትዮጵያ የምታደርገውን ኢንቨስትመንትና የልማት ድጋፍ አጠናክራ ትቀጥላለች ሲሉ በኢትዮጵያ የእስራኤል አምባሳደር ዶክተር አብርሃም ንጉሴ ገለጹ። በአዲስ አበባ የሚገኙ የተለያዩ ሀገራት አምባሳደሮችና የዲፕሎማቲክ ማህበረሰብ አባላት በልዩ ኢኮኖሚ ዞኖች የመስክ ጉብኝት አድርገዋል። ኪሩቤል ፈለቀ ተጨማሪውን ይዞታል። የኢትዮጵያና የእስራኤል ግንኙነት ረጅም ዘመናትን ያስቆጠረ በታሪክ በባህልና በሃይማኖታዊ ትስስር ላይ የተመሰረተ ጠንካራ መሰረት ያለው መሆኑ ይታወቃል። በኢትዮጵያ የእስራኤል አምባሳደር ዶክተር አብርሃም ንጉሴ እንዳሉት በዚህ ወቅት የሁለቱ ሀገራት ግንኙነት በጠንካራ መሰረት ላይ የተገነባ ነው ብለዋል። በተለይም በግብርናና በቴክኖሎጂ እንዲሁም በጤና በፈጠራ ስራዎችና በሰው ኃይል ልማት ዙሪያ የተጀመሩ ስራዎች ተጠናክረው እንደሚቀጥሉም አረጋግጠዋል። ከግብርናና የንግድ ትስስሮች በተጨማሪ በሳይበር ደህንነት፣ በኢንፎርሜሽን ቴክኖሎጂና በዘመናዊ የሕክምና መሰረተ ልማት ዙሪያ የሁለቱን ሀገራት ትብብር ወደ ላቀ ደረጃ ለማድረስ እየተሰራ መሆኑንም ጠቁመዋል። የእስራኤል ቴክኖሎጂ ተቋማት የኢትዮጵያን ዲጂታላይዜሽን ጉዞ ለመደገፍ ከፍተኛ ፍላጎት እንዳላቸውም ተናግረዋል። የሁለቱ ሀገራት የህዝብ ለህዝብ ግንኙነት ታሪካዊ ቅርሶችና ማህበረሰቦች ለኢኮኖሚና የዲፕሎማሲያዊ ትስስር መጠናከር ትልቅ ምሰሶ መሆናቸውንም አመልክተዋል። በውጭ ጉዳይ ሚኒስቴር የኢኮኖሚ ዲፕሎማሲ ዳይሬክተር ጀነራል አምባሳደር ዮሐንስ ፋንታ በበኩላቸው የዲፕሎማቲክ ማህበረሰቡ ያገኘውን ተጨባጭ መረጃ መነሻ በማድረግ የሀገራቸውን ታዋቂ ኩባንያዎች ወደ ኢትዮጵያ እንዲመጡና በልዩ ኢኮኖሚ ዞኖች ውስጥ እንዲሰማሩ ለማድረግ የበኩላቸው ሚና እንዲወጡ ጥሪ አቅርበዋል። መንግስትም ወደ ዘርፉ ለሚገቡ ባለሀብቶች አስፈላጊውን ድጋፍና ማበረታቻ ማድረጉን አጠናክሮ እንደሚቀጥል አስገንዝበዋል። የኢትዮጵያና የእስራኤል ግንኙነት ከወቅታዊ ፖለቲካዊ ፍላጎቶች ባለፈ በዘመናት ታሪክ በጸና የህዝብ ለህዝብ ትስስር ላይ የተገነባ በመሆኑ በቀጣይም በቴክኖሎጂ ሽግግር፣ በቱሪዝም እና በኢኮኖሚ ዘርፍ ይበልጥ እየተጠናከረ እንደሚሄድ የዲፕሎማሲ ባለሙያዎች ይናገራሉ። ዘገባው የፋና ብሮድካስቲንግ ኮርፖሬሽን ነው። የዲጂታል ኢትዮጵያ 2030 ሀገራዊ ራዕይ ለማሳካት የሚከናወኑ ተግባራት ይበልጥ ተጠናክረው እንደሚቀጥሉ የኢትዮጵያ ፐብሊክ ሰርቪስ ዩኒቨርሲቲ አስታወቀ። የዩኒቨርሲቲው ፕሬዝዳንት ዶክተር ንጉስ ታደሰ እንዳስታወቁት የዲጂታል ኢትዮጵያ 2030 ስትራቴጂ የንግድ ልውውጥን በማዘመንና የአገልግሎት ተደራሽነትን በማስፋት ላይ ይገኛልን ብለዋል። ይፍሩ አበበ። ጠቅላይ ሚኒስትር ዶክተር አብይ አህመድ ዲጂታል ኢትዮጵያ 2030 ስትራቴጂን በተያዘው በጀት ዓመት ይፋ ማድረጋቸው ይታወቃል። የስትራቴጂ ዘላቂ የኢኮኖሚ እድገትን ከመተንበይ ባለፈ የፋይናንስ አካታችነትን ያረጋግጣል፣ ለወጣቶች ሰፊ የስራ ዕድል ይፈጥራል፣ እንዲሁም የመንግስት አሰራርን በማሳለጥ የዜጎችን ሕይወት ያቀላል። ዲጂታል ኢትዮጵያ 2030 ከግብ ለማድረስ የከፍተኛ ትምህርት ተቋማት ሚና ከፍተኛ ሲሆን የእውቀት፣ የክህሎት፣ የፈጠራና የፖሊሲ ምንጭ በመሆን መስራት ይጠበቅባቸዋል። የኢትዮጵያ ፐብሊክ ሰርቪስ ዩኒቨርሲቲ ፕሬዝዳንት ዶክተር ንጉስ ታደሰ ከዚያ ጋር በነበራቸው ቆይታ እንደገለጹት ኢትዮጵያ በዓለም አቀፍ ደረጃ ያላትን ተወዳዳሪነትን ይበልጥ ለማሳደግ በዲጂታላይዜሽን ራሷን ለማብቃት እየተጋች ነው። ይህ እውን እንዲሆን ደግሞ የከፍተኛ ትምህርት ተቋማት ሚና እጅግ ከፍተኛ መሆኑን ጠቁሟል። የመንግስት ተቋማትን አሰራር ማዘመንና የአገልግሎት አሰጣጥን ማቀላጠፍ ለከፍተኛ የትምህርት ተቋማት ከተሰጡት አገራዊ
ተልእኮች መካከል ቀዳሚውን በመሆኑ ይህን ለማሳካት የዲጂታላይዜሽን አማራጭ ፍቱን መፍትሄ ነው ብለዋል። የሀገሪቱ ሁለንተናዊ ልማት ለማፋጠን እየተተገበረ ያለው ዲጂታል ስትራቴጂ ስኬታማ ለማድረግ ተቋሙ የመንግስት ተቋማትና ቴክኖሎጂ የሚተሳሰሩበትን አቅም ለመገንባት በርካታ ተግባራትን እያከናወነ ይገኛል ብለዋል። ከነዚህም መካከል የዩኒቨርሲቲውን የውስጥ አሰራርና የስልጠና አሰጣጥ ስርዓት ሙሉ በሙሉ በቴክኖሎጂ እየተደገፈ ማድረግና የመንግስት ተቋማት የዲጂታል አሰራርን የተላበሰ አገልግሎት መስጠት የሚችሉበትን አቅም ለመፍጠር የሚያስችል ልዩ ኮሌጅ በማደራጀት ላይ መሆኑን ጠቅሷል። እንዲሁም በዘርፉ ብቁና ተወዳዳሪ የሆኑ መምህራንን የማፍራት ስራ በስፋት እየተከናወነ መሆኑን ተናግሯል። የመንግስት ተቋማት ስራቸውን ውጤታማ በሆነ መንገድ ማከናወን እንዲችሉ ከዲጂታል ዘርፍ ጋር የተቆራኙ አዳዲስ የስልጠና ፕሮግራሞችን ለመክፈት እየተሰራ መሆኑን ገልጸዋል። ላብነትም የአይቲ ኢንፍራስትራክቸር እና ሳይበር ሴኩሪቲ ትምህርት ክፍልን ለመክፈት ዝግጅት እየተደረገ መሆኑን ጠቅሷል። በመንግስት ተቋማት ውስጥ የዲጂታል አገልግሎትን ማስፈንና በዘርፉ ብቁ የሰው ኃይል ማፍራት ከተቻለ የመንግስት አሰራር ከማዘመን ባለፈ ብልሹ አሰራርንና ሙስናን በዘላቂነት ለመቅረፍ ትልቅ አቅም እንደሚፈጥር አስገንዝበዋል። መረጃውን ያገኘነው ከኢትዮጵያ ዜና አገልግሎት ነው። የኦዲት ስርዓትና ቁጥጥርን በማዘመን ከማጭበርበር የጸዳ አሰራርን ለማስፈን እየተሰራ መሆኑን የሲዳማ ክልል ገንዘብ ቢሮ አስታወቀ። ቢሮው ለውስጥ ኦዲትና ኢንስፔክሽን ባለሙያዎች አዲሱ ሪፎርም ላይ ያተኮረ ስልጠና አዘጋጅቷል። ተሻለ ቱንሻ ያዘጋጀውን ዘገባ ማርያም ዋይት ብጻተ እንደሚከተለው ታቀርበዋለች። የሲዳማ ክልል ገንዘብ ቢሮ ኃላፊ አቶ ኃይሌ ሀርሲሳ የመንግስትን በጀት ለታለመለት ዓላማ ብቻ በመዋልና የውስጥ ኦዲት ስርዓቱን በመከተል መስራት ይገባል ብለዋል። ፋይናንስ ውስጥ አሰራርን ለማጠናከር የኦዲት ሚና ትልቅ ድርሻ አለው። ለዚህ ባለፉት 2 ዓመታት ኦዲት ሪፎርም የሰራነው ስራዎችን ቀጣይነት እንዲኖር ዛሬ ከክልል እስከ ታች ወረዳ ድረስ ያሉ የኦዲት ባለሙያዎች ወደ 240 የሚሆኑ በቁጥራቸው ሪፎርሙን መነሻ በማድረግ እንደ ቢሮ ስልጠና አዘጋጅተናል። የስልጠና ዋናው ትኩረት አቅጣጫ ባለፉት ዓመታት የነበሩ ክፍተቶች አሁን በመጣንበት በአገር ደረጃ ወደ ሪፎርም እየገባን በዛም ዲጂታላይዜሽን ውስጥ በመግባት ላይ ስለሆንን ካለፉት ዓመታት ውስጥ የነበሩ ክፍተቶች የአሰራር የብልሹ አሰራሮች፣ የአቅም ማነስ እና ሌሎች ችግሮችን ከዛ ከችግሩን ለማላቀቅ እንደ ክልል ህጎችን፣ መመሪያዎችን በተለይ አዋጅ፣ ደንብ መመሪያዎችን በብቃት ያዘጋጅተናል። ባለፈው አመት 10 መመሪያዎችን፣ 1 ደንብና 2 አዋጆችን አሁን ዘመኑ የደረሰበትን በተመለከተ ያንን ጭምር የሚይዝ አዋጆችን ስላዘጋጅን በዚህ አዋጅ መነሻ ይዘን ነው ሪፎርሙን የሰራ ነው። አክለውም ዜጎች እኩል የልማት ተጠቃሚ እንዲሆኑ የተገኘውን ገቢ ህግና አሰራርን ጠብቆ ስራ ላይ ለማዋል የውስጥ ኦዲት ሚና ከፍተኛ ነው ብለዋል። ይህ ሪፎርም በተለይ የፋይናንስ ውስጥን አሰራሮችን ለማጠናከር በዋነኛነት ኦዲት ስራዎችን ቁጥር 1 አሰራር ክፍተቶችን እያየ እየለቀመ የአሰራር ስራ እንዲሻሻል ማድረግ ስራ ስለሚሰራ ዛሬ በ2018 የሰራናቸው ስራዎችንም ለቀጣይ 2019 ለመስራት የምናቀዳቸው እቅዶችን ጭምር ለማዘመም ኦዲት በቂ ስልጠና የ5 ቀን ስልጠና እንዲያገኙ አዘጋጅተናል ማለት ነው። ቢሮው ባለፉት ዓመታት ባከናወናቸው ጠንካራ የድጋፍና ክትትል ስራዎች የተገኘው የውስጥ ገቢ 1 ቢሊዮን ብር ሲሆን ከዚህም 600 ሚሊዮን ብር የሚሆነውን ወደ መንግስት ካዝና መመለስ እንደተቻለ ተገልጿል። ባለፈው ዓመታት በተለይ በ2012 ጀምሮ ከለውጥ መንግስት በኋላ የነበሩ አጠቃላይ ሂደቶች የነበሩ ክፍተቶች ቀደም እንዳነሳው የአሰራር ብልሽት፣ ሌብነት፣ ሌሎች ችግሮች በኦዲት እያጣራን እየሰራን የነበረበት ሁኔታዎች አሉ። በእነዚህ ዓመታት የሰራናቸው በአሰራር ግድፈት ወደ 1 ቢሊዮን ግኝቶች ተገኝቷል። ያን በየዓመታቱ እያየን ክትትል እያደረግን
እስካሁን ባለው ሁኔታ ወደ 600 ሚሊዮን ብር በአሰራር ክፍተት የነበሩትን ማስተካከል ችለናል። ይህንን ማስተካከል ቻልነው ሪፎርሙ ያመጣው ውጤት ነው። ከዚህ በፊት የሚደረጉ ኦዲት ግኝት በሸልፍ ላይ ነው የሚቀመጠው፣ ባለቤትነት ያጣል። የአሰራር ክፍተቶቹ ጠንካራ አልነበረም። አሁን እኛ ክልል ከሆንን በኋላ ያሉን ሀብት ትንሽ ነው፣ የማልማት ፍላጎታችን ከፍ ያለ ነው። ስለዚህ ምንም ብልሽት ወይ ሌብነት እንዳይኖር ትልቅ ጥረት ተደርጓል። ከመንግስት ከርዕሰ መስተዳድሩ ጀምሮ አጠቃላይ በእነዚህ ስራዎች ምክር ቤት ዋና አፈ ጉባኤ ግብረ ኃይል አጠናክረን ግብረ ኃይሉ ሰብሳቢም ምክር ቤት ስለሆነ እነዚህ ስራዎች ሰርተን ብልሽትን ለማቅረፍ ችለናል። የምግብ ዋስትናንና የሌማት ትሩፋትን ለማረጋገጥ በእንስሳት ሀብት ልማት በኩል ትኩረት ተሰጥቶ እየተሰራ እንደሚገኝ ተገለጸ። በሰሜናዊ ሲዳማ ዞን በእንስሳት ሀብት ልማት ረገድ በ9 ወራት ውስጥ የተሰሩ ስራዎችን የአፈጻጸም ግምገማ ማካሄዱን የሲዳማ ክልል እንስሳት ሀብት ልማት ቢሮ አስታውቋል። ቅድስት ደነቀ በግምገማ መድረክ ላይ የተገኙት የሲዳማ ክልል የእንስሳት ሀብት ልማት ቢሮ ኃላፊ አቶ አሰፋ ፎና እንደገለጹት ባለፉት 9 ወራት ውስጥ ለእንስሳት ሀብት ልማት በተሰጠው ትኩረት የተሻለ ውጤት መመዝገቡን ተናግረዋል። አጠቃላይ የ9 ወራት አፈጻጸማችን ስናይ በሁሉም ፓኬጅ የተለያዩ 7 ፓኬጆች ላይ ነው መሰረት አድርገን የምንሰራው። ከዚህ አንጻር አፈጻጸሙ ሲታይ እንደ ዞን ጥሩ አፈጻጸም ያለበት ነው የገመገምነው። የመጣ ውጤትም ታች ላይ ሲኬድ ብዙ ለውጥ የመጣበት በማህበረሰቡ ዘንድ ገቢ ማስገኛ የሆነ ያለበትና የሌማት ትሩፋት አጀንዳችን የሁለት ዲጂት ግብ ውስጥ ያለ አጀንዳም ስለሆነ በከፍተኛ ትኩረት በፓርቲ መሪነት በንቅናቄ የተመራ ስራ ስለሆነ ጥሩ ውጤት መጥቷል ማለት ይቻላል። የዚህ ውጤት ለማምጣት አቅም የሆነንን እንደ ሴክተር ባለፈው የዚህ ዓመት የተሰጠው የገጠር ትራንስፎርሜሽን አጀንዳ መሰረት ያደረገ የዘርፎች ምርታ የሚል ስልጠና መሰረት አድርገን አመራሩ የወሰደው ከዛ መነሻ እንደ ሲዳማ ክልል የ100 ቀን እቅድ ብለን ወደ ስራ የገባ ነው። የዚህ አፈጻጸማችን ትልቅ አስተዋጽኦ ያለው ነው ማለት ነው። ይህን አይተን በዚህ የ9 ወር አፈጻጸማችን ሰብሰብ ስናደርግ ውጤት የመጣ ቢሆንም ቀሪ ስራዎች ያለ የሚለውን ለይተን የዚህ መድረክ ላይ ግምገማ አድርገናል። ሰሜናዊ ሲዳማ ዞን በእንስሳት ሀብት ልማት በኩል በ9 ወራት ውስጥ የተከናወኑ ስራዎችም የግምገማ አፈጻጸም ሪፖርት ያቀረበው የክልሉ የእንስሳት ልማት ቢሮ ምክትል ኃላፊ ዶክተር ሚሊዮን ኢዮቴ በዞኑ ውስጥ በዘርፉ የተሰሩ ስራዎችን በጠንካራና በደካማ ጎኖች መገምገማቸውን ገልጸዋል። በሰሜናዊ ሲዳማ ዞን በ8 የገጠር ወረዳና በ2 ከተማ አስተዳደር በአንድ ላይ በ10 መዋቅር የተደራጀ ዞን ነው። በዚህ ዞን ውስጥ በተለይ በ7 ፓኬጅ በእንስሳት ሀብት ልማት 7 ፓኬጆች ጥሩ ስራዎች እየተሰሩ ነው የሚገኘው። አንደኛውና ዋነኛ ነው ብለን የምንለየው በወተት ሀብት ልማት ነው። በወተት ሀብት ልማት የእንስሳት ዝርያ ማሻሻል እንዲሁም በሰው ማዳቀል ዘዴና በተፈጥሮ ኮርማ እንዲሁም በሲንክሮናይዜሽን ዘዴ የእንስሳቱን ዝርያ ማሻሻል አንዱ ተግባር ነው። ዝርያውን የተሻሻለውን እንስሳ በቂ መኖ በመስጠት ጤናውን በመንከባከብ እንዲሁም ክትባትና ሕክምና በማድረግ በቂ ምርት እንዲሰጡ ማድረግ ነው። ከዚህ አንጻር የተሻለ የወተት ምርት ነው የተገኘው። ካፈጻጸማቸው አንጻር ስናይ ከ100% በላይ የወተት ምርት እንደተገኘ ነው ያየ ነው። ስለዚህ በእያንዳንዱ ፓኬጅ በጠንካራና በደካማ ጎን ለይተን ግብረ መልስ እየሰጠን ነው የምንገኘው። ይህንን የምናደርግበት ምክንያት በተለይ በእንስሳት ሀብት ልማት የተለዩ ፓኬጆችን ተግባራዊ ማድረግ ከጀመርን 4 ዓመታትን አስቆጥረዋል። በእነዚህ በ4 ዓመታት ውስጥ የተለያየ አይነት ውጤት ነው የተገኘው። በጥቅሉ ሲታይ ግን ደስ የሚል የሚበረታታ አይነት ውጤት ነው የተገኘው። የእንስሳት ሀብት ልማት ውጤታማ እንዲሆን ያደረገው ሁሉም ባለድርሻ አካላት በትብብር መስራታቸው መሆኑንና የክልሉ መንግስት የተለያዩ የግብአት ድጋፍ በማድረጉ አመርቂ ውጤት እንደተመዘገበ የገለጹት ሰሜናዊ ሲዳማ ዞን አስተዳዳሪ አቶ ጻዲቁ ባጢሶ ናቸው። ከሚመለከተው ባለድርሻ አካላት ጋር በመቀናጀት ነው ውጤት ማስመዝገብ የቻልነው። ክልሉ የራሱን አስተዋጽኦ አድርጓል። ለምሳሌ ግብአት ከማቅረብ አንጻር የእንስሳትና ዓሳ ሀብት ቢሮ የራሱን አስተዋጽኦ አድርጓል። በቅንጅት ሰርተናል። እኛም እንደ ዞን መዋቅር ከወረዳ መዋቅሮቻችን ጋርና ከቀበሌ መዋቅር ጋር በመቀናጀት እየሄድን በመስክ ጉብኝትም እየደገፈን
ያለበት ስራ ያለበት አጠቃላይ ሁኔታ እየቃኝን እየገመገምን መልካም ነገሮችን እያሰፋን ችግሮች ካሉ ክፍተቶች ካሉ ድክመቶች ካሉ በየጊዜው እያረምን አርሶ አደሩ ተጠቃሚ እንዲሆን ማድረግ የቻለንበት ሁኔታ ነው ያለው። ለምሳሌ በእንስሳት ዝርያ ብቻ በዘንድሮ ካቀድነው እቅድ በላይ የአመቱን እቅድ በ9 ወር ማሳካት ወይንም መጨረስ ችለናል። ካቀድነው እቅድ በጣም በተሻለ መልኩ ከሌላው ጊዜ በተሻለ መልኩ መፈጸም የቻለንበት ሁኔታ ነው የሚታየው። በመድረኩ ላይ የተገኙት አንዳንድ ተሳታፊዎች እንደገለጹት በሪፖርቱ ላይ የተነሱ ጠንካራ ጎኖችን ለማስቀጠልና በደካማ ጎን የተነሱትን በቀጣይ ጊዜ ለማሻሻል በቁርጠኝነት እንደሚሰሩ አስገንዝበዋል። በመጨረሻም ከውጭ የሩሲያው ፕሬዝዳንት ቭላዲሚር ፑቲን ለይፋዊ ስራ ጉብኝት ዛሬ ቤጂንግ ገብተዋል። ይህ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቤጂንግ የነበራቸውን ቆይታ ባጠናቀቁበት ማግስት መሆኑ እያነጋገረ ይገኛል። ሙሉ ቀጠራ ዝርዝር አላት። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቤጂንግ የነበራቸውን ከፍተኛ ትኩረት የሳበ ስብሰባ አጠናቀው በወጡ ማግስት የሩሲያው ፕሬዝዳንት ቭላዲሚር ፑቲን ቻይና ገብተዋል። በይፋዊው መርሃ ግብሩ መሰረት ፕሬዝዳንቱ ከቻይናው መሪ ሺጂፒንግ ጋር የሚገናኙት የሁለቱን ሀገራት የ25 ዓመት የወዳጅነት ስምምነት ለማክበር ቢሆንም ጉብኝቱ ግን ከዚህ የጠለቀ የፖለቲካ ትርጉም እንዳለው ይገመታል። ይህም ቻይና በዓለም አቀፍ ጂኦፖለቲካ ውስጥ ያላትን ወሳኝ ሚና የሚያሳይ ነው። ቻይና በእነዚህ ተከታታይ ስብሰባዎች የአሜሪካና የሩሲያ መሪዎች በአንድነት በማስተናገድ በዓለም ፖለቲካ ውስጥ ዋነኛና ተጽዕኖ ፈጣሪ ሀያል ሀገር መሆኗን እያስመሰከረች ትገኛለች። ባለፈው ሳምንት የተካሄደው የትራምፕ ጉብኝት በሰፊ የንግድ ስምምነቶች ቢጠናቀቅም በአስቸጋሪው የዓለም አቀፍ ጉዳዮች በተለይ በታይዋንና በኢራን ጦርነት ዙሪያ ምንም አይነት ትልቅ ምርታ ማሳየት አልተቻለም። ዋሽንግተንና ቤጂንግ በእነዚህ ጉዳዮች ላይ ባለመስማማታቸው ቻይና ከሩሲያ ጋር ያላትን ጥብቅ ግንኙነት የማላላት ፍላጎት እንደሌላት ለፑቲን ትልቅ ማረጋገጫ ሆኗል። በዚህ ጉብኝት ሁለቱ መሪዎች የኃይል ስምምነቶችን ይበልጥ ያጠናክራሉ ተብሎ ይጠበቃል። ይህም ቻይና የሩሲያን ዘይትና ጋዝ በቅናሽ ዋጋ እንድታገኝ ያስችላታል። በምላሹ ደግሞ ሩሲያ በዩክሬን ጦርነት ምክንያት ለጦር መሳሪያና ድሮን ማምረቻ የሚሆኑ የቻይና የቴክኖሎጂ ውጤቶች ላይ ያላትን ጥገኝነት ይጨምራል። ምንም እንኳ ሩሲያ በኢኮኖሚና በቴክኖሎጂ በቻይና ላይ ጥገኛ ብትሆንም ተንታኞች ግን ይህን ግንኙነት እንደ ቀላል የበላይና የበታችነት ማየት እንደማይገባ ያስጠነቅቃሉ። ይልቁንም ሁለቱ ሺና ፑቲን የምዕራባውያንን ማዕቀብ ለመጋፈጥና አሜሪካ ብቸኛ ሀያል ሀገር ያልሆነችባትን አዲስ ባለሙሉ ዋልታ ዓለም የመፍጠር የጋራ ራዕይ ያላቸው። ይህ የቻይና ትልቁ የዲፕሎማሲያዊ ጉልበት ማሳያ ነው። ለአብነትም በኢራን ጦርነት የሆርሙዝ የባህር ወሽመጥ መዘጋት የዓለም ገበያን ያወከ ቢሆንም ቻይና ለፕሬዝዳንት ትራምፕ በኢራን ጉዳይ የፈለጉትን ስምምነት አለመስጠቷ ሞስኮን እጅግ አስደስቷታል። ይህም ቤጂንግ በአሜሪካ ጫና ምክንያት ወዳጆቿን እንደማታስቀይም ማረጋገጫ ሆኗል። ይህ ሁሉ ሆኖ ከነገው ጠዋት ስብሰባ ትልቅ የፖሊሲ ለውጥ ባይጠበቅም ቻይና ራሷን በዋሽንግተን እና በሞስኮ መካከል ማዕከል በማድረግ ማንም ሊዘነጋት የማይችል ታላቅ ሀገር እንደሆነች የሚያሳይ ሊሆን ይችላል። ዘገባው የአልጀዚራ ነው። ተመልካቾች ከሲዳማ ብሮድካስቲንግ ኮርፖሬሽን ለምሽት 1 ሰዓት ያዝንላችሁ ዜናዎች እነዚህን ይመስሉ ነበር። ከዜናዎቹ ጋር አመለወርቅ ቁሪሶ ቆይታ አደረኩኝ። ከቀሪ የጣቢያችን ዝግጅቶች ጋር መልካም ምሽት።